ሰላም እንዴት ናችሁ ቤተሰቦቼ? አሜሪካ እንግዲህ አዲስ በቪዛ ዙሪያ መረጃ ለቃለች። አይ ቲንክ መረጃው 1-4-5 ቀን ይሆነዋል ይመስለኛል። ብዙዎቻችሁ እንግዲህ ላይቭ ላይ ስገባ ስለምጠይቁኝ በዚህ አጋጣሚ ሼር ላርጋችሁ ያልሰማችሁ ሰዎች ይህንን ቪዲዮ እንግዲህ 5 ጊዜ ኮፒ ሊንክ በማድረግ ቪዛ ለሚፈልጉ ጓደኞቻችሁ ሼር አድርጉላቸው። ከዚህ በፊት ወደ አሜሪካን ሀገር ለማቅናት እጅግ የቀለሉ የፕሮሰስ ወይም የሂደት አይነት ናቸው የተባለላቸው ዝርዝር መረጃዎች እየወጡ ይገኛሉ። በዚህ በኩል የቢዝነስ ወይም የቪዚት የጉብኝት ቪዛን በተመለከተ ብዙ ማሻሻያዎች እየተደረጉበት ይገኛሉ። በ10 ቀናት ውስጥም ኤምባሲ ገብቶ ቀጠሮ ለማስያዝ $750 ለሚከፍሉ ግለሰቦች ቅድሚያ እንደሚሰጥ መረጃዎቹ ተሰምቷል። በሌላ በኩል በስራ ወደ አሜሪካን ሀገር ማቅናት ለሚፈልጉ የተለያዩ ግለሰቦችም እጅግ ትልቅ እድል ተሰምቷል። በተለይም ከዚህ ቀደም ቀጣሪ ድርጅቶች ላይ ተጥሎ የነበረው ከባድ የገንዘብ ክፍያ ብዙዎችን ወደ አሜሪካን ሀገር ለስራ እንዳያመጡ እያደረገ ትልቅ ማነቆ ሆኖ ነበር። ታዲያ ይህ ማዕቀብ እንዲሻርና ከእንግዲህ ቀጣሪ ድርጅቶች የሚፈልጉትን ግለሰብ ወደ አሜሪካን ሀገር እንዲያመጡ የስራ እድል እንዲሰጡም ትልቅ በር የሚከፍት ጉዳይም ነው የተሰማው። አጠቃላዩም ይህን ጉዳይ አስመልክቶ ብዙዎች ወደ አሜሪካን ሀገር ከእንግዲህ በወርክ ወይም በስራ ቪዛ እንዴት ሊሄዱ እንደሚችሉም ዘርዘር ያሉ የተሰሙ መረጃዎችንም በዚሁ እናስደምጣችኋለን። እንዲሁም ደግሞ $750 ተከፍሎ በቀላሉ አሜሪካ ይገባል ተብሎም ስለተወራው ጉዳይም በዝርዝር ያሉትን መረጃዎች በዚሁ አጠር ጠቅለል ባለ መልኩ እናስደምጣችኋለን። ሰላም ጤና ይስጥልን ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሀገር ሰላማችሁ ይብዛልኝ። ዛሬም አዳዲስ በሆኑ መረጃዎች ብቅ ብለናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሁሌ የምንለቃቸው ቪዲዮዎች እንዲደርሱ ይሁን። ቀጥታም ይዘን ወደ መጣ ነው ዝርዝር መረጃዎቻችን እናመራለን። እንግዲህ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ የተለያዩ ከባባድ ህጎችን እየሰማን ነበር። ይኸውም እንግዲህ ወደ አሜሪካን ሀገር ማቅናት ለሚፈልጉ እንዲሁም ደግሞ አሜሪካን ሀገር ገብተውም ወረቀታቸውን አስተካክለው ቋሚ ነዋሪ መሆን ለሚፈልጉ ሰዎች ከባድ ማነቆ የተባሉ ህጎች እየወጡ እንግዲህ ማንም ሰው ወረቀቱን ፕሮሰስ እንዳያደርግ እየታገዱ ነበር። ከሀገራችን ኢትዮጵያም ወደ አሜሪካን ሀገር የሚያቀኑ በተለይ ኢሚግራንት ቪዛን ወይም ደግሞ ቋሚ ነዋሪነትን ጠይቀው የሚያመሩ ሰዎችን ሙሉ ገዳም እንደተጣለ የተሰማ ጉዳይ ነው። በሌላ በኩል እንግዲህ በነን ኢሚግራንት ቪዛም እንግዲህ ከባባድ ህጎች እየወጡ ነበር። ታዲያ እንግዲህ ይህ በእንዲህ እንዳለ ነው አሁን ደግሞ አዳዲስ ለቀቅ ያሉ የህግ ማሻሻያዎችን እየሰማን የምንገኘው። እንግዲህ የመጀመሪያው ከሰሞኑ የተሰማው ቢዝነስ ቪዚት ወይም ደግሞ በጉብኝት ወደ አሜሪካን ሀገር ጊዜያዊ ቪዛን አግኝተው አሜሪካን ሀገር ማቅናት ለሚፈልጉ ሰዎች የፕሮሰስ ጊዜያቸው እንዳይዘገይ ወይም ደግሞ ኤምባሲ ገብተው በቶሎ ኢንተርቪዋቸውን እንዲካሄድላቸው አንድ አሰራር መጥቷል። ይኸውም እንግዲህ ከዚህ በፊት ይከፈል ከነበረው ወደ $180 ሌላ ወይም ተጨማሪ $750 ከፍለው በአጭር ጊዜ ውስጥ ኢንተርቪው እንዲቀርቡ የሚያደርግ ሂደት ነው። ይህን ጉዳይ አስመልክቶ ታዲያ የተለያዩ የተዛቡ መረጃዎችም እየተሰሙ ነበረ። አንዳንዶች ይህን ነገር ሲተነትኑ $750 ኤክስትራ ይከፈላል፣ አንድ ሰውም ኤምባሲ እንዲገባ ይደረጋል፣ በቀላሉም አሜሪካ ይገባል እያሉ መረጃውን ሲሰጡ የነበሩ ሰዎች አሉ። ትክክለኛው ግን ያው ይሄ $750 የሚከፈለው አንድ ግለሰብ በ10 ቀናት ውስጥ ኢንተርቪው እንዲደረግ በአጭር ጊዜ ውስጥ ኤምባሲ ገብቶ ኢንተርቪውን እንዲያደርግ የመጣ አዲስ አሰራር ነው እንጂ ያ ግለሰብ $750 ስለከፈለ ሌላ ቪዛ ያገኛል ማለት አይደለም። ያ የቪዛ ሂደቱ ኢንተርቪው ካረገ በኋላ የሚወሰን ነገር ነው። በአጭሩ $750 የሚከፈለው ብዙ ወረፋ ሳይጠብቅ በአጭር ቀናት ውስጥ ኤምባሲ ገብቶ ኢንተርቪው ለማድረግ የሚያስችለው አሰራር ሂደት ነው። እንግዲህ ይህንንም በሙከራ ለ6 ወራት ወደፊት እንደሚሞከር ነው የተሰማው። ጁላይ 1 ኢፌክቲቭ ዴቱ እንደሚሆን በዛው ዝርዝር መረጃዎቹ ሲሰራጩ ነበረ። ቅድም እንዳልኳችሁ ይሄ ኦፕሽናል ነው። አንድ ሰው በአስቸኳይ ኤምባሲ መግባት ፈልጋለሁ ካለ ከዚህ በፊት ይሞላ ከነበረው ይከፈል ከነበረው $180 ተጨማሪ ይህንን ከፍሎ እንግዲህ በአጭር ቀናት ውስጥ ኢንተርቪው እንዲቀርብ የሚያደርገው ሂደት ነው ማለት ነው። በስተመጨረሻ ግን አንድ ሰው የቪዛ ሂደት ማግኘት ወይም አለማግኘቱ ግን በቪዛ ኦፊሰሩ ወይም ደግሞ ቪዛ ኢሹ በሚያደርገው ግለሰብ የሚወሰን ጉዳይ ነው ማለት ነው። እንግዲህ ያው ይሄም አማራጭ እንደሆነ ነው በዚሁ እንድታስቡ
እንደሚችሉበት መረጃዎቹ አብሮ የተሰማው። በጊዜ ሂደት በወረፋይም እገለገላለሁ የሚሉ ሰዎች የጊዜ ሂደታቸውን ጠብቀው 180 ምናምን ዶላሯን ብቻም ከፍለው የበፊቱን ሂደት መከተል እንደሚችሉም በዚሁ ተያይዞ መረጃው ተሰምቷል። በሌላ ጉዳይ እንግዲህ በስራ ወደ አሜሪካን ሀገር ማቅናት ለሚፈልጉ ሰዎችም እጅግ በር ከፋች ነው የተባለ አንድ እድልም የተሰማ ነው። ከዚህ በፊት በወርክ ቪዛ ሀገራችን ኢትዮጵያ ጨምሮ የተለያዩ ሀገር ሰዎች የተለያዩ የስራ ቀጣሪ ድርጅቶችን ካምፓኒዎችን ሲያገኙ ወርክ ፐርሚት እንዲላክላቸው አድርገው ኤምባሲም ገብተው የተለያዩ የወርክ ቪዛም እንዲመታ ተደርጎ ወደ ውጭ የሚሄዱበት አሰራር ነበር። ታዲያ እዚህ አሰራር ላይ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከባድ ማሻሻያ ተደርጎበት ነበር። ይኸውም እንግዲህ ቀጣሪ ድርጅቶች ከተለያዩ ሀገራት ወደ አሜሪካን ሀገር ሰው የሚያመጡ ከሆነ ለአሜሪካን ሀገር መንግስት አንድ ሰው ባመጡ ቁጥር $100,000 እንዲከፍሉ ከባድ ማዕቀብ ወጥቶ ነበረ። ተመልከቱ እንግዲህ አንድ የስራ እድል አገኛችሁ ይባል ከኢትዮጵያ ወደ አሜሪካን ሀገር የምታቀኑበት። ታዲያ ያ የሚቀጥራችሁ ድርጅት እናንተን ከኢትዮጵያ ወደ አሜሪካን ሀገር ለማምጣት የተለያዩ የእናንተን ወጪ ችሎ ደሞዛችሁን ወደፊት የሚከፍለውን ችሎ ለአሜሪካን ሀገር መንግስት ደግሞ $100,000 ይከፍል ነበር። ይህ እንግዲህ የማይመለስ ገንዘብ ነው $100,000 የሚከፍለው። ይህ በመሆኑ እንግዲህ ብዙ ቀጣሪ ድርጅቶች እንግዲህ ይሄ በጣም $100,000 ክፍያውም ከፍ ያለ ስለሆነ ይህንን ስራ አሰራሩን እየተዉ በዛው ሀገር ያሉ ሰዎችን መቅጠር እንዲያበዙ እንዲሁም ደግሞ ስደተኞችን የሚያመጡበትን እድል በከባድ ሁኔታ እንዲቀንሱ ሙሉ ለሙሉም እንዲያቆሙ ያደረገ ሂደት ነበረ። ታዲያ ይህንን ማነቆ ነው የአሜሪካን ሀገር ፌዴራል ኮርት ወይም ጠቅላይ ፍርድ ቤት በዶናልድ ትራምፕ ይሄ ውሳኔ ብቻ መጽደቅ የለበትም፣ $100,000 የሚከፈል ከባድ የሁሉ ገንዘብ የሚጠይቅ የክፍያ አይነት በትራምፕ ውሳኔ ብቻ መካሄድ የለበትም ብለው ነው እንግዲህ ይህን ጉዳይ ሰፋ ባለ መልኩ ትንታኔም ሰጥተውበት ተከራክረውበት ይሄ ነገር ውድቅ እንዲሆን የሆነው ማለት ነው። ይህ ውድቅ መሆኑ ደግሞ እንግዲህ ቀጣሪ ድርጅቶች $100,000 የሚከፍሉት ነገር ይነሳል። ያ ማለት የሚፈልጉትን ሰው ወደ አሜሪካን ሀገር አምጥተው ማሰራት ሲፈልጉ ከዚህ በፊት እንደሚከፍሉት ዶናልድ ትራምፕ ጥለውት እንደነበረው ጊዜ $100,000 ለመንግስት የሚከፍሉትን ትተው የዛን ሰው ሙሉ ወጪ ችለው የሚከፍሉትን ደሞዝ ብቻ ተነጋግረው ያንን ሰው አምጥተው አሜሪካን ሀገር እንግዲህ ማሰራት ይችላሉ ማለት ነው። እንግዲህ ይህ ትልቅ እድል ነው። በተለይ የተለያዩ ሰርቲፊኬሽን ላላቸው የተለያዩ የትምህርት ልምድ ላላቸው ሰዎች እንግዲህ በአሜሪካን ሀገር መቆየት የሚያስችላቸውን የወርክ ቪዛ ማግኘት እንግዲህ አሰራር በተለይ ደግሞ ቀጣሪ ድርጅቶች ጋር ያለው ሂደት ቀለል እያለ መምጣቱ እንግዲህ ተቀጣሪዎችም እንደ ልብ ስራ የሚያገኙበትንም እድል ያሰፋል ተብሎ ነው እንግዲህ መረጃው አብሮ ተያይዞ የተሰማው። እንግዲህ ከዚህ ጉዳይ ጋርም አያይዞ እንግዲህ አንድ ሰው በወርክ ቪዛ ከተሰጠው ሚኒመም ለ3 ዓመታት ያህል ነው የሚሰጠው። ያንን 3 ዓመታትም እንግዲህ ካጠናቀቀ በኋላ በቀጣይ ከቀጣሪ ድርጅቶቹ ጋር እየተነጋገረ የቪዛውን ሂደት ማስጨመር እንደሚችልም ከዚህ በፊት የሚታወቅ መረጃ ነው ማለት ነው። ብዙ የሀገራችን ሰዎች የማይሞክሩት ነገር ግን የተማረ ሰው ቢሞክረው አሪፍ ነው የሚባለው ይህ የወርክ ቪዛ እንግዲህ በቀጣይ ብዙ ሰው የሚያሳትፍ ነው ተብሎ እየተጠበቀ ነው። እንግዲህ አንድ ካምፓኒ በተለይ አሜሪካን ሀገር ቤዝ ያደረገ ካምፓኒ እንዲቀጥር በተለይ ደግሞ ከሌላ ሀገር ወደ አሜሪካን ሀገር አንድ ሰራተኛ እንዲያመጣ የሚፈለገው በጣም ያ ሰራተኛ በአሜሪካን ሀገር የማይገኝ ከሆነ እውቀቱ ያለው ስኪል በጣም የሚፈለግ ከሆነ ለአሜሪካን ሀገርም ይጠቅማል ተብሎ ሲታሰብ ነው ያንን ግለሰብ ከሚኖርበት ሀገር ወደ አሜሪካን ሀገር እንዲወስዱት የሚሆነው። ስለዚህ እንግዲህ በጥሩ ፕሮፌሽን ላይ ያሉ ሰዎች ወደ ውጭ ሄዶ መስራት የሚፈልጉ ሰዎች አሜሪካን ሀገር አቅንተን ሰርተን እንመለሳለን ወይም በዛው እንቆያለን የሚሉ ሰዎች እንግዲህ እንደዚህ አይነት እድሎችን ቢሞክሩ መልካም ነው ተብሎ ነው አብሮ መረጃዎቹ የተሰማው ማለት ነው። አጠቃላይ ከሰሞኑ ያወጡትን የተለያዩ ማሻሻያዎች በተመለከተ ነው እኔም ጠቅለል ያሉ መረጃዎችን ይዤ ብቅ ያልኩት። በሌሎች አዳዲስ ጉዳዮች እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።